ቤት ወፍ መኪና ወድቆ ባገኝስትሽ ለቃቃሚ ነው። የሳምንቱ ደማቅ ስም አገልጋይ ዮናታን አክሊሉ ነው። ከድህነት ጋር በተያያዘ ለወጣቶች ያደረገው አስተምሮ በያዝነው ሳምንት ብዙዎችን ሲያስቆጣና ሲያስከፋ ሰንብቷል። ግለሰቡ ንግግሩን ያደረገው የስንፍና አደጋዎች በሚል ሲሆን ከአንድ ዓመት በኋላ ከዚህ አስተምሮ ላይ ተቆርጦ የወጣ ንግግር የሰሚውን ጆሮ ጭው የሰፊውን ሕዝብ ቆሽቴ ቅጥል አድርጓል። ንግግሩ እንዲህ ይላል። ድሃ ጥቁር ጉንዳን ነው፣ ከያዘ አይለቅም፣ ከለቀቀም ሾውን እዛው ትቶ ነው የሚለቀው። ሰው ያለ ምክንያት ድሃ አይሆንም፣ ነግራቸዋለሁ። ሁላችንም ራቁታችንን የመጣ ነው። ሰው ያለ ምክንያት ግን ድሃ አይሆንም። ወይ አመሉ ነው ድሃ ያደረገው። ቶሞካ ቡና ለመግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመታው ውሻ ይመስል ለመዞር ማንም አይቀድመንም። ከዚያ ጉራ፣ የቤት ኪራይ ላይ ጉራ፣ ድህነት ላይ አንደኛ፣ ትሽ ለቃቃሚ። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚለቅ። ግለሰቡ ለተነሳው ቁጣና ግራ መጋባት መልስ የሰጠ ሲሆን የተለቀቀው ቪዲዮ ከአውድ ውጭ ተወስዷል። እኔ የተሳደብኩት የተቸውትም ራሴን ነው፣ ድሆችን አይደለም የሚል ማስተባበያ አቅርቧል። እንዲሁም ቲሽ የምትለውን ቃል ከሌላ ቪዲዮ አምጥተው ነው ቀጥለው ቪዲዮ የሰሩት። እኔ በፍጹም እንደዚህ አይነት ሰው አይደለሁም። እውነቱን ማወቅ ከፈለጋችሁ ዋናውን ቪዲዮ ሄዳችሁ ተመልከቱ ብለዋል። ዋናውን ቪዲዮ ሄደን ስንመለከት የሚያገኘ ነው ይህንን ነው። መኪና ወድቆ ባገኝስትሽ ለቃቃሚ ነው። የኔ አባት የለም እቺ ወይ ነው ትባለው። ድህነት ላይ ትኩረቱን ላደረገው ለዚህ የአገልጋይ ዮናታን ንግግር ብዙ ግብረ መልሶች ተሰጥተዋል። ከነዚህ መሃል መርጠን የበቀቱ ስዩምን አጭር ምላሽን ጋብዛችሁና ወደ ሰንበት መቆያችን እንሻገር። ተገልጋዩን በተመለከተ የምናገረው በጣም አጭር ነው። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የቺስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አርአያ አድርግ ማለቱ መሰለኝ። ሁላችንም ራቁታችንን የመጣ ነው የምትለዋ የቸከቻ አባባል ትምጣብኝ። እውነት ነው፣ ሱፍ ገበርዲን ለብሶ የተወለደ የለም። ይሄ ማለት በዚች ምድር ለሁሉም ሰው ኑሮን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቁታችንን መምጣታችን አይደለም ችግሩ። የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላቸው ወይ? በእራፊ ጨርቅ የሚጠቀለል አለ፣ በሐር ጨርቅ የሚጠቀለል አለ። የአላሙዲ ልጅና ጎዳና ላይ የሚወለደው የአንዲት የኔብጤ ልጅ እኩል ናቸው? የመጀመሪያው ሁለተኛውን ቀድሞት ቢከብር ሁለተኛው በአመሉና በአመዱ ምክንያት ደህየ ሊባል ነው? በዚህ ሀገር ላይ ስለ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው፣ ሹፌሩ፣ ግንበኛው፣ አናጢው ወዘተርፈ። በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ሕዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎች፣ ሰባኪዎች፣ ህብረተሰቡ ብዙ መስዋዕትነት እንድትከፍሉ አይጠብቃችሁም። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጥረው በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ውለታ ነው። ሰላም፣ ጤና፣ ፍቅርና ደስታ ባላችሁበት ሁሉ ይሁን። ውድ የፈታ ዴይሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ ስንል የምንጠያየቅበት የሰንበት መቆያችን ነው። እያለፈ ባለው ሳምንት ምን ገኖ ተሰማ፣ ማን ምን አለ፣ ማንስ ምን ሆነ ብለን ዋና ዋናውን መነጋገሪያ ጉዳይ እያስታወስን ጥቂት እንቆያለን። ከርዕሶቹን ጀምር። ለኢትዮጵያ ስጋት መሆን ጀምረዋል የሚባልላቸው የጅቡቲው ፕሬዝዳንት ኢስማኤል ኡመር ጉሌህ ቤተ መንግስታቸውን ለቀው የሚወጡበት ጊዜ የቀረበ ይመስላል። የ77 ዓመቱ አዛውንት ከፊታቸው ሁለት መንገድ አለ። የትኛውን ይመርጡ ይሆን? ኢትዮጵያስ የትኛውን ትመኝላቸው ይሆን? ዝርዝር አለ። ታሪኩ ጋንኪሲ ወይም ዲሽታጊና ሌላኛው የዚህ ሳምንት መነጋገሪያ ነበር። በቃለ መጠይቅ ስህተት የአሜሪካ ቪዛ ተከልክሏል የተባለው ታሪኩ ሀገር ለቆ የመሰደድ ምኞት እንዳለ ይወራል። የመረጃውን ዝርዝር ይዘነዋል። የነጻነት ቀኗን በማክበር ላይ በምትገኘው ኤርትራ ፕሬዝዳንቱ የሚናገሩት እያንዳንዱ ንግግር በኢትዮጵያ ሰዎች ጆሮ ከባድ ዋጋ ተሰጥቶታል። ምክንያቱም ሰውየው አብዝተው የሚናገሩት ስለ ኢትዮጵያ ነው። ስለ ኤርትራና የነጻነት ቀናቸው እንዲሁም ፕሬዝዳንት ኢሳያስ ምን አሉ? መረጃዎችን ይዘናል።
በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድመው ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆነው ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ አዛውንቱ ፕሬዝዳንት በአፍሪካ ምድር እድሜና ስልጣን ጠብ የላቸውም። አንተ ደስ ካለ በ80ም በ90ም ትመራለህ። ዋናው ነገር እንደምንም አንዴ ከወንበሩ ላይ ተቀመጥ። ከዛ እኔ ነኝ ያለው እንዳያወርድህም። ነቃ ብለህ በተቀመጥክበት ወንበር ላይ እንቅልፍ እስኪጥልህ ትቆያለህ። Maybe because of the attitude with Yemen. በእኚህ ሰው ሀገር ግን መሪነት የሚያበቃበት ከወንበር የሚወረድበትም የዕድሜ ገደብ አለው። ሰውየው ታዲያ በወንበሩ ላይ እንዳሉ ቀነ ገደቡ አልፏል። የስልጣን ኤክስፓየር ዴቱም ዕለቱን ተሻግሯል። ይህንን ተከትሎ ህዝባቸውና እኛን ጨምሮ የጎረቤት ሀገር ህዝቦች ሰውየው ኤክስፓየር ዴቱን ሲያዩ ከወንበራቸው ይወርዱ ይሆን፣ ውሳኔያቸው ምን ይሆን በሚል እየጠበቅን ነው። እርሳቸው ፕሬዝዳንት ኢስማኤል ኡመር ጉሌህ ግን በሚያዝያ 2018 በሚካሄደው የጅቡቲ ምርጫ ሊወዳደሩ እንደሚችሉ በገደምዳሜ ፍንጭ መስጠታቸው እየተሰማ ነው። የ77 ዓመቱ ጉሌህ መቀመጫውን በፈረንሳይ ፓሪስ ካደረገው የአፍሪካ ሪፖርት የተባለ መጽሔት ጋር ባደረጉት ቃለ ምልልስ በምርጫው በእጩነት እንደሚቀርቡ በይፋ አላረጋገጡም። ይሁንና ግን በሚያዝያ 2018 በሚካሄደው የጅቡቲ ምርጫ በእጩነት ይቀርቡ እንደው በአፍሪካ ሪፖርት ተጠይቀው ይህን አልመልስም የሚል መልስ ሰጥተዋል። ሰውየው አክለውም ሀገራቸውን በግዴለሽነት ወደ አደገኛ ምዕራፍ መምራትም ይሁን ክፍፍል መዝራት እንደማይፈልጉ ተናግረዋል። ኢስማኤል ኡመር ጉሌህ ለ6ኛ የስልጣን ዘመን በፕሬዝዳንትነት ለመወዳደር እድሜው ከ75 ዓመት በላይ የሆነ እጩ የሚያግደውን የጅቡቲ ህገ መንግስት ማሻሻል ወይም መቀየር ያስፈልጋቸዋል። ከ4 ዓመታት በፊት በተካሄደው የጅቡቲ ምርጫ ከተሰጡ ድምጾች ጉሌህ 97 በመቶን ያገኙ ሲሆን ፓርቲያቸውን በአገሪቱ ምክር ቤት አብላጫ መቀመጫ ይዟል። ጉሌህ በጎርጎሮሳውያኑ 1999 ስልጣን የያዙት የቀድሞ ፕሬዝዳንት ሐሰን ጉሌድ ኦፕቲዶን በመተካት ነበር። ኦፕቲዶን በ1977 ጅቡቲ ከፈረንሳይ ቅኝ ገዢነት እንድትወጣ የመሩ ናቸው። ሐሰን ጉሌድ ኦፕቲዶን ለ22 ዓመታት ጅቡቲን ሲመሩ ኢስማኤል ኡመር ጉሌህ የጽህፈት ቤታቸው ኃላፊ ሆነው አገልግለዋል። ጅቡቲ መረጋጋት በራቀው የአፍሪካ ቀንድ ቀጠና የተሻለ ሰላም ያላት ትንሽ ሀገር ብትሆንም በጂኦግራፊያዊ አቀማመጧ ስልታዊነት የልዕለ ኃያላን የጦር ሰፈሮች የሚገኙባት ናት። ዩናይትድ ስቴትስ፣ ፈረንሳይና ቻይና በጅቡቲ የጦር ሰፈር ያላቸው ሀገራት ናቸው። ከኢትዮጵያ፣ ሶማሊያና ኤርትራ የምትዋሰነው ጅቡቲ 1 ሚሊዮን ገደማ ዜጎች ሲኖሯት በአፍሪካ አነስተኛ የህዝብ ብዛት ካላቸው ሀገራት መካከል ነች። ታሪኩና አሜሪካ። የትራምፕ አስተዳደር ወደ ሀገራቸው የሚያስገባውን የእንግዳ በር ከልክ በላይ እያጠበበው እንደሆነ ይነገራል። ከዚህ በኋላ ጥገኝነት ለመጠየቅ እንኳ ሂሳብ መክፈል ይጠይቃል። ይህ በሆነበት ነው ታሪኩ ዲሽታጊን አሜሪካ በሚደረግ የሽልማት ስነ ስርዓት ላይ ወደዛ ለማቅናት ቢሞክርም እንዳልተሳካለት የተነገረው። ካለመሳካቱ በላይ ደግሞ ያልተሳካበት ምክንያት ተብሎ የተጠቀሰው ድምፃዊውን የብዙዎች መነጋገሪያ አድርጎታል። ሙሉ መረጃው ይህ ነው። በአሜሪካን ሀገር የሚገኘው ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል የተባለው መንግስታዊ ያልሆነ ድርጅት የተመሰረተበትን 42ኛ ዓመት ምስረታ በዓል አስመልክቶ ባሳለፍነው ሐሙስ አርሊንግተን ቨርጂኒያ በሚገኘው ሬኔሳንስ ሆቴል ታዋቂ ግለሰቦች፣ የማህበረሰብ አባላትና ጥሪ የተደረገላቸው እንግዶች በተገኙበት ዝግጅት ላይ ስደተኞችን ያገለገሉ፣ ማህበረሰባችንን ያገዙና ለሰላምና ለፍትህ የቆሙ 3 ግለሰቦችን በደመቀ ስነ ስርዓት የእውቅና ሽልማት ሰጥቷል። ድምፃዊ ታሪኩ ጋንኪሲ ለሰላምና ለፍትህ መስፈን ላበረከተው ላቅ ያለ አስተዋጽኦ ሊሸለም ይገባዋል ብሎ ድርጅቱ በመወሰኑ በአሜሪካን ሀገር በእንግድነት ተገኝቶ በዝግጅቱ ላይ የተዘጋጀለትን ሽልማት እንዲቀበል አስፈላጊውን መስፈርት አሟልቶ አዲስ አበባ ለሚገኘው አሜሪካ ኤምባሲ የግብዣ የጥሪ ወረቀት ልኮለት ነበር። ድምፃዊ ታሪኩ ጋንኪሲም ቪዛ ለመውሰድ ቃለ መጠይቅ ለማድረግ በኤምባሲው በቀጠሮ ቀን ከተገኘ በኋላ በቪዛ ኦፊሰሩ ቃለ መጠይቅ ተደርጎለት ነበር። ኦፊሰሩ አማርኛ መናገር የሚችል ፈረንጅ ነበር። ታሪኩንም በአማርኛ ለምንድን ወደ አሜሪካን ሀገር የምትሄደው ብሎ ሲጠይቀው ታሪኩ አሜሪካን ሀገር በቋሚነት ለመኖር ብሎ
ፈረንጆ የቪዛ ኦፊሰርና ታሪኩ አማርኛ ቋንቋ ሁለተኛ ቋንቋቸው ስለሆነ ጠያቂውና ተጠያቂው ሳይግባቡ ታሪኩም ወደ አሜሪካ ሳይሄድ ቀርቷል። በዚህ ምክንያት ታሪኩ በሌለበት በወኪሉ አማካይነት ሽልማቱ ተበርክቶለታል። ከሽልማቱ በኋላ በቪዲዮ ተቀድቶ በስፍራው ከጂንካ ባስተላለፈው መልእክት ይህንን ሽልማት ስለሸለማችሁኝ እጅግ በጣም አመሰግናለሁ። ወደ አሜሪካን ሀገር ለመምጣት አስቤ አልተሳካም። አሁን ጂንካ ተመልሼ በግብርና ስራዬ ላይ ተሰማርቻለሁ ብለዋል። የግብርና ስራውን እየሰራ ባስተላለፈው የቪዲዮ መልእክት በዚህ ዝግጅት ላይ በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የተባበሩት መንግስታት ድርጅት አምባሳደር የነበሩት ሊንዳ ቶማስ እና የነጩ ቤተ መንግስት የስደተኞች ጉዳይ አማካሪ የነበሩት ማርሌላ ኢስኮባሪ ተገኝተዋል። በአዲስ አበባ የሚገኝ የአሜሪካን ኤምባሲ የቪዛ ክፍል ኦፊሰር ሆነው የሚላኩ ዲፕሎማቶች ወደ አዲስ አበባ ከመላካቸው በፊት በአሜሪካን ሀገር የአማርኛ ቋንቋ እንዲያጠኑ እየተደረገ ስለሆነ የአማርኛ አስተርጓሚ አያስፈልጋቸውም። በአሁኑ ወቅት በኤምባሲ ውስጥ ከሚሰሩ የቪዛ ኦፊሰሮች መካከል ቢያንስ 3ቱ አማርኛ ቋንቋን አቀላጥፈው ይናገራሉ። በድምፃዊ ታሪኩ ጋንኪስ የተቀነቀነው ዲሽታጊና ወይም አዳም ወንድሜ የተሰኘው ነጠላ ዜማ በዩቲዩብ ከተለቀቀ ጊዜ ጀምሮ ከ38 ሚሊዮን በላይ ተመልካች አግኝቷል። ድምፃዊ ታሪኩ ጋንኪስ የሚኖረው ጂንካ ሲሆን በግብርና ስራ ይተዳደራል። በኢትዮጵያ መከላከያ ሰራዊት አባል በመሆንም በውትድርና ሀገሩን አገልግሏል። በትውልድ ሴኔጋላዊ በዜግነት አሜሪካ የሆነው ዝነኛ ሙዚቀኛ ኤኮን ዲሽታጊናን ሪሚክስ አድርጎ መጫወቱ ይታወሳል። የኤርትራ ነጻነትና የፕሬዝዳንቱ መልእክት የቀድሞ የኤርትራ ህዝብ ነጻ አውጪ ግንባር ኢፒኤልኤፍ ወይም ሻዕቢያ አስመራን የተቆጣጠረበትና ኤርትራ በይፋ ከኢትዮጵያ ተገንጥላ የራሷን ነጻ መንግስት የመሰረተችበት 34ኛ ዓመት በዓል ኤርትራ ውስጥ በተለያዩ ስርዓቶች እየተከበረ ነው። ኢሳያስ በዚህ ስነ ስርዓት ላይ ብልጽግናን በመደገፋችን አንጸጸትም ማለታቸው እየተነገረ ይገኛል። የኤርትራ መንግስት በብልጽግና መንግስት የተጀመረውን የለውጥ እንቅስቃሴ ተከትሎ በወቅቱ የኤርትራ ህዝብና መንግስት ላደረገው ድጋፍ ምንም አይነት ጸጸት ወይም ስጋት አይሰማውም ነው ያሉት ፕሬዝዳንቱ። እንደ መሰረት ሚዲያ ዘገባ ከሆነ ደግሞ ፕሬዝዳንቱ በኢትዮጵያ የሚስተዋሉ የተቃውሞ ድምጾችን ደግፈው ተናግረዋል። የውጭ ኃይሎች በብልጽግና ወኪላቸው አማካይነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል። ሊያቀርቡ የሚፈልጓቸው ምክንያቶች ናይልና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት ናቸው። የኢትዮጵያ ህዝብ የራሱ ምርጫ መርጧል። ተቃውሞውን ለማጠንከር እየተዘጋጀ ነው እና መሰል ንግግሮችን ማድረጋቸውን የዘገበው መሰረት ሚዲያ ነው። ኢትዮጵያና ኤርትራ ለይቶላቸው ከተለያዩ በኋላና ወደዚህ መበሻሸቅ ከመግባታቸው በፊት ኮንፌዴሬሽን የሚመስል ግንኙነት ነበራቸው። ቀረጥ አልባ ንግድ፣ ነፃ የሰው ኃይል ዝውውርና በአንድ ገንዘብ ሲተዳደሩ ቆይተዋል። ይህ ሰላማዊ ግንኙነት ግን 10 ዓመት ሳይሞላ ነበር እክል የገጠመው። ሁለቱም ድርጅቶች ማለትም ህወሓትና ሻዕቢያ በትጥቅ ትግል ወቅት በይደር ያቆዩት እንደሆነ የሚነገር የድንበር ግጭት ተከሰተ። ደርግን ከመጣል በዘለለ አንድ የሚያደርጋቸው የፖለቲካ አስተሳሰብና ወታደራዊ ስትራቴጂ አልነበረ። በመሆኑ የድርጅቶቹ ልዩነትና የበላይ የመሆን ተፎካካሪነት በድንበር ምክንያት ተጋለጠ። ያም ሆነ ይህ ኢትዮጵያ በባድመ ጦርነት የወታደራዊ የበላይነት በማግኘት አሸናፊነቱን ብትጎናጸፍም ይግባኝ የሌለው የተባለው የዘሄግ ፍርድ ቤት ፍርደ ገምድል ውሳኔ ሰጥቷል በማለት ጉዳዩን ልባት ሳያገኝ እነሆ እስከዛሬ ዘልቋል። ሁለቱም ሀገራት አንዴ ሲጓሰሙ፣ አንዴ ሲፋቀሩ፣ አንዴ ሲባሉ እዚህ ደርሰዋል። የነገን የሚያውቀው ፈጣሪ ነው። እኛ ሳምንቱ እንዴት አለፈ ብለን እዚህ ድረስ አቆየናችሁ። አብራችሁን ስለነበራችሁ እያመሰገንን የምንሰናበታችሁ ቸር ጊዜ በመመኘት ነው።